ከሷ ላይ ወረጅ ሲጀመር ማለት ነው። አንቺ መጀመሪያ ዛሬ ምን አላረጋችሁ? አራስ ማናቸው ምን ያላረጉት? ሜሪ ከኔ ጋር አውሪ። እኔም በደንብ ታውቂኛለሽ። ማናቸው ያላወሩት? ስለጮሽ ምን የምታመጪው ነገር አለ? አዎ በጣም ያወራሽውን ሰምቻ እያንዳንዱ ቪዲዮሽ አይቼዋለሁ። እንዲደርስሽ ነው ላንቺ እንዲደርስሽ ነው። ምን ደረሰኝ ከኔ ከሷ ላይ ወረጅ ሲጀመር ማለት ነው። አንቺ መጀመሪያ ዛሬ የምትመጪው ያኔ የት ነበርሽ? የት ነበርሽ? ራሷ ትናገር እንጂ እሷ ጋር ነበር። ልናገር ኢትስ ኦኬ ታሲዝም መደናገር ነው። አይ እኔ እንድናገር ትፈልጋለች። ታይ እንድናገር ትፈልጋለች። ቡዝዬ ስሚ፣ እኔ በጣም ነው አሽነ አጣጣም የፈለግሽው ወይስ ማርክ አታቆለማምጪ? ማንንም የማቆለማመጥ ግዴታ የለብሽም። እንዳታቆለማምጪ ኢትስ ኦኬ። እሺ ግን ስሚኝ፣ እኔ አንቺን ማንንም እንዳይመጣ ያደረኩትኝ ይኸውልሽ፣ በእኔ ቤት በእኛ ህይወት ውስጥ ማንንም እንዲገባ ስላልፈለኩኝ ነው። ሲቀጥል ደግሞ እሱንም ማንንም እንዲናገር ስላልፈለኩኝ ነው እንጂ እኔ ሰው አጥቼ አልነበረ። ገባሽ አይደል ቡዜ? ያኔ ብዙ ነገር ሲያደርግ ዝም ማንም ምንም አላለው ማንም። እኔ ግን አንድ ጥፋት ሳጠፋ ማንም ምንም አላለው። ሩፋ አዎ ማንም ማምን አለው አውሪያልሽ ከኔ ጋር ተተናገረች። ምንም አላለው። ቆይ አንቺ ዞር በይ። አንቺ አታስ ሲሆን ስተት ነው በይ። ስተት ነው ስትል ስተት ነው በይ። ገብቶሻል አይደል? እንጂ የሆነ ነገር ሳይድ አትፍጠሪ። አጥፍታለች። አዎ አጥፍታለች። ድብና አርጋ ከሱ ይሄ አላጠፋው። ቆይ አርጋ ነው ያጠፋው። አላጠፋው። በቃ ይሄ ሜሪ ቆይ ስተት ከሆነች ስተት ናት። እኔ ስለጮኩ ስላልሽ ምን የሚፈጠር ነገር የለም። መጀመሪያ የሰው ልጅ የምታወሪበትን መንገድ አስተካክል። ትክክል አይደለሽ። ማውን ራሱ ለሲጀመር እሷን ብዙ ትክክል ያልሆነ ነገር እኮ ሰርታለች። ነገር ባታደርጊ ጥሩ ነው። ለምንድን ነው የምትጸጸተው? እንዴ እህቴን እኮ እናተርፊ ተዋት እኮ ነው በቃ። ካልፈልጋችሁ ተዋት፣ አትድረሱባት። ማንም የተነሳ ቤተሰብ አባል የተነሳ እሷን መናገር የለበትም። ሰው እንደሌላት አታርጓት። ከፈልጋችሁት እኔ መንገዱ ክፍት ነው። ካልፈልጋችሁ ደግሞ እሷ ፍላጎት የሁለታችሁ ፍላጎት ካልሆነ ግን አንድ ሰው እየተነሳ ያንተ አካል ያንተ ወገን እየተነሳ እሷን መናገር አይችልም። አይደለም ብትቺ አንቺ ይሄ ነገር አጥፍተሻል፣ ልክ አልነበረም። ሩት እዚህ ጋር አጥፍተሻል። እሱን እንደሞቅሰው ሁላ እሷን ወቅሰሽ ላይ መምጣት አይጠበቅብኝም። ቪዲዮ ላይ አልመጣሁም በአካል ጋር እናገርኳት ነው እሷን ገብቶሻል። አሁን ዛሬ ላይ አንቺ እንዲህ ስላልሽ የባስ ነገር ማቀጣጠል እንጂ ማብረድ አይደለም የተያሽው። አንቺ እንደ መናገር መብት የለሽም። እሷ ነው ሰው እንደሌላት አታርጊ። እሷ እንደሌላት አይደለም እኔ ያረጋኛለሁ ብዙ ጊዜ እያረግሽም ብዙ ጊዜ ዛሬ አንቺ ነገርን አትፍጠሪ። ልጁ ልጁ ጻቢ ወልዳት ታይ አንቺ ወልሽ አታስፈራሪኝም። እኔ መቼም አታስፈራሪኝም። ጻርጌ ነው ልሻለሁ። ተረጋጊና ቆይ እኔ ምን ልፈልግ ነው? ቆይ አይደለም ተረጋግተሽ አውሪኝ። ተረጋግቻለሁ። እኔ በጣም ተረጋግቼ ነው ያው እኔ ይኸውልህ እኔ አንድ ነገር ጉዳዩ ከእኔ ጋር ነው። ሲቀጥል ደግሞ የፈለግሽን አንቺ ነሽ አይደለ? ንገሪኝ ነው ለምን እንደፈለግሽን በጥሞና እያዳመጥንሽ መመለስ ያለብንን ነገር እንመልስልሻለን። በተረጋጋ መንፈስ እናወራለን። አለቀ በቃ። አሊያም እንደዚህ አይነት ጭቅጭቅ የምታወሪኝ ከሆነ ደግሞ እንሄዳለን። ማንም አስገድዶ ሊያወራን አይችልም። ሁለተኛ ዓለም ጦርነት ነው አደረጋችሁ። ዩቱቡን እስቲ ልቀቁ። እስቲ አንድ ነገር ደግ ስሩ። እስቲ እነዚህ ተመላለቆች ለመክፈት እንዴት ነው እናንተ አፌን ስከፍት እኮ ጠንቀህ ታውቀኛለህ። አፌን ሳልከፍት በስነ ስርዓት ነው እያዋራኋችሁ ያለሁት። የምትፈልጊው ነገር የጠራሽበትን ምክንያት የምፈልገው ነገር በግልጽ ነው እየነገርኩ ነው። ምንም ያንቺ ቀርበሽኝ እንትን እንድትይኝ አልፈልግም። ምንድን ነው የምትፈልጊው? ምን ማለት ነው? አወራሬ ራሱ ስነ ስርዓት የለውም እኮ። ምን ማለት ነው? እንዳትነቂ ምናምን ምን አደረከኝ? እኔ ምንድን ነኝ እንዴ? እኔ እንዳትነኪኝ ምን የሚያባብል ነገር አለ? አንተን ነው እያወራ ያለሁት። እንዳትነኪኝ የሚያስብል ነገር እኔ ምንድን ነኝ? እኔ በስነ ስርዓት ምንም አላረኩህም እኮ። እንዳትነኪኝ እንዳትጠጊኝ ማለት አይጠበቅብህም። እኔ የጠራሽን ለምንድን ነው የጠራኸው? እየነገርኩህ ነው። በመጀመሪያ ደረጃ ይኸውልህ አንተና እሷ ላይ ያለው መሀል ራሳችሁ ነበር መፍታት የነበረባችሁ። እኔም ሌላ አጫፋሪ ያስፈልጋችሁ። ኦልሬዲ ያ ነገር እኔ እንዲያርግ ማለልበት የራሴ ምክንያት አለኝ። ምክንያቱም ከማን ጋር እንደነበርከኝ ያህል ጊዜ ታውቀዋለህ። ትኩስ ራስ ቁጭ አድርገህ ቤት አንተ እንዴት አቅልህን ስተህ ራስን ስተህ በየሪዞርቱ እያበድክ እንደነበርክ ታውቀዋለህ። ስለዚች ልጅ አይምሮ የጨነቀው ምንም ነገር የለም። ስለዚህ ከዚህ በላይ እኔ ከአንተ ጋር መነጋገር አልፈልግም። እውነት ለመናገር ከህይወቷ ውጣላት። ቢኮዝ እዛ ጋር አንተ 2 3 4 ህይወት አንተ አድላላል። አንዷ ካልተመቸች ወደ አንዷ ካልተመቸች በጣም መጠላጣት ላይ ነው ያለው። ምችት ላይ ነው ያለው። አንዷ ዛሬ ካልተመቸች አንዷ ትተውና ሜሪ እኮ እያነደዳችሁ ራሱ ማለት ነው። አታስቅም? ያምራል። ድራማው ቅውጥ ይላል። በቃ ከተማው ቅውጥ ይላል።
እግዚአብሔርን እውነት እግዚአብሔርን የምታመሰግንበት እግዚአብሔር የሚወድብህ ማሳያ ማለት ልጅ ነው ማወቅ ያለበት። እሷ ስለወለደች ማንም ከፍ ዝቅ እንዲያደርጋት አልፈልግም። ሲቀጥል በአንተ ዙሪያ ያሉትን በሙሉ አጠገቧ እንዲደርሱ አልፈልግም። ከእህት እጀምራለሁ ምናምን ቀስ እያልኩ እየለቀምኩ ነው እያመጣሁ እዚህ ላይ የምናገረው። አንድ ሰው አጠገቧ ላይ እንዲደርስ አልፈልግም። እንደዚህ ነው የሰው ልጅ የሚግባባው በንግግር ማለት ነው። እኛ በንግግር ምናምን ሰዎች ነን። እኔም ዋናችን ቤተሰቤን ምን ነገር ልታገኝብን አትችልም። ገባሽ? ተረጋግተን እያንዳንዱ ነገር ማድረግ ያለብንን ነገር ጠንቅቀን የምናውቅ ሰዎች ነን። ምናልባት እኔ ወጣት ስለሆንኩኝ ምናምን እና ይመስልሽ እያንዳንዱ የማደርገው ነገር በጥንቃቄና በማስተዋል ነው። ስለዚህ እሷም ብትሆን እህቴም ብትሆን በዚህ ልክ ማንም ደፍሮ ተናግሯትም ማንም አውርቷትም አያውቅም። ገባሽ? የተከበረች ለእኔ ጉዳይ ብላ ነው ዛሬ ላይ እንደዚህ ለአንቺ ልታወራ የምቻልሽው እንጂ አንተም ስለ እህት እንዲህ የምታወራው እኔም የተከበረች ከጨረሽ እኛ እናውራ እና እስከዛሬ